በዚህ የታሪክ እንትን እስቲ መጀመሪያ ከእስራኤል እንጀምርና እስራኤልን ትመለከታላችሁ። መጽሐፍ ቅዱስ በጣም የትንቢት ማዕከል ናት፣ ሁላችሁም ታውቃላችሁ። እና የተቋቋመችው ከፈረሰች ከተበተነች ከ2000 ዓመት በኋላ ሮማውያን ካቃጠሏት በኋላ ታይተስ ካቃጠላት በኋላ በ1948 እንደ አውሮፓውያን አቆጣጠር እንደገና በዩናይትድ ኔሽን ድጋፍ እንደገና አገር ሆናለች። እንደገና ተሰብስበዋል። የደረቁት አጥንቶች እንደገና ተገጣጥመዋል። እንደገና አገር ሆነዋል። ከአውሮፓ ከተበተኑበት ለ2000 ዓመት ተመልሰዋል። ኢየሩሳሌምን ደግሞ ዋና ከተማ ያደረጋት መቼ ነው? በ1960 68 አካባቢ ላይ ኃይለኛ ጦርነት ነበረ። በዚህ ጦርነት የ6 ቀን ጦርነት በተደረገበት ሰዓት ላይ እስራኤሎች ተዋጉ። ብዙ የአረብ ኔበሮቻቸው እነዛን በሙሉ ቅድም የጠቀስኩላቸውን አሸንፈዋቸው እስራኤል ሰፋች። ከቴል አቪቭ ኢየሩሳሌምንም ዋና ከተማዋ አደረገች ማለት ነው። ስለዚህ ኢየሩሳሌም የተናገረው ትንቢት አለ። በዘካርያስ 12:2-3 ላይ ኢየሩሳሌምን እንደ ከባድ ድንጋይ አደርጋታለሁ በአሕዛብ ላይ ይላል። በጣም በቃ ሊሸከሟት የማይችሉ አገር ትሆንባቸዋለች፣ ኃይለኛ ትሆንባቸዋለች። አሁንም የምትመለከቱት ይህንን ነው። በዛ አንድ ቤተ መቅደስ አለ። ስለ ሶስተኛው ቤተ መቅደስ ላወራችሁ እፈልጋለሁ፣ ምክንያቱም ዘመኑ እየደረሰ ስለሆነ። በዚህ ቤተ መቅደስ በኢየሩሳሌም ሶስተኛው ቤተ መቅደስ ይታነጻል። ይሄ ቤተ መቅደስ ሲታነጽ ነው ጸረ ክርስቶስ መጥቶ የሚያረክሰው። ሁለተኛ ተሰሎንቄ 2:4 ላይ የምትመለከቱት በተቀደሰው ስፍራ የጥፋት ርኩሰት እንደሚመጣ መጽሐፍ ይነግረናል። በዳንኤልም ትንቢት እንመለከተዋለን። ስለዚህ የተቀደሰው ስፍራ የሚለው ስለ ቤተ መቅደሱ ነው። ስለዚህ ቤተ መቅደሱ እንደሚሰራ ምንም ጥርጥር የለም። እሱን በሌላ ጊዜ ያሳያችኋለሁ፣ ወይም በዚህ ቀን በዛሬ ላልጨርሰው እችላለሁ። ሁለተኛው ሀገር በሚድል ኢስት በጣም ቁልፍ የትንቢት ቦታ ያላት፣ ብዙ ትንቢት የተነገረላት ኢጅፕት ናት። ኢጅፕት በደቡብ ንጉሥ ተብላ ተጠቅሳለች በመጽሐፍ ቅዱስ ውስጥ። ትንቢተ ዳንኤል 11 ላይ ሄዳችሁ ተመልከቷቸው። እና በመጨረሻው ዘመን ከሰሜን ንጉሥ ጋር ግጭት ውስጥ ትገባለች እና የደቡብ ንጉሥ እንደሚዋጋ የሰሜን ንጉሥ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ ትንቢት መሰረት ለግብፅ የጦርነት ገና ትንቢት ተነግሮባታል። ገና ወደ ጦርነት እዛው ሚድል ኢስት ውስጥ ጦርነት ውስጥ ትገባለች። ስለዚህ ግብፅ፣ አሦርና እስራኤል በአንድነት ደግሞ እግዚአብሔርን እንደሚያመልኩ መጽሐፍ ቅዱስ ትንቢት ይናገራል። የሚገርም ነው። አያችሁ፣ እኛ የምናውቀው አሁን ያለውን ፖለቲካውን ብቻ ኖ መጽሐፍ ቅዱስ ይነግረናል። ኢሳይያስ 19 ላይ ከ23 እስከ 25 ሄዳችሁ ብትመለከቱ ግብፅ፣ አሦር እንደገና እስራኤል በአንድነት እግዚአብሔርን የሚያመልኩበት ዘመን እንደሚመጣ ይሄን ተነግሮናል። ጦርነት ብቻ አይደለም እየተነገረው፣ በረከትም ተነግሯል በዛ ቦታ ላይ። በነገራችን ላይ ለይስሐቅ ብቻ ሳይሆን ለእስማኤልም በረከት ተነግሮለታል እኮ፣ ትንቢት ተነግሮለታል። እሱንም ሚዛናዊ በሆነ መንገድ ልናጠናው ይገባል። ሌላ ሶስተኛ ሀገር ላሳያችሁ የምፈልገው ሰሞኑን በዚህ በዜና ውስጥ ያለች በብዙ ኮንፍሊክት ውስጥ ከአሜሪካ ጋር ያላት ከእስራኤል ጋር ያላት በጣም በጦር መሳሪያ የምትፈራ ሀገር ፋርስ ናት ወይም ኢራን ናት። እና መጽሐፍ ቅዱስ ስለዚህች ሀገር ዴስቲኒ ሲናገር በሕዝቅኤል 38 ላይ እና እስከ 39 ድረስ ኢራን በዚህ ውስጥ የጎግና ማጎግ ወይም ደግሞ የሩሲያ ተከታይ ሆና መሪ አይደለም። አሁን በመሪነት ነው የምትዋጋው ከእስራኤል ጋር ከአሜሪካን ጋር። የዛን ጊዜ ግን ትንቢቱ ሲሆን የምታውቁት ኢራን መርታ ሳይሆን ወደ ጦርነት የሚካሄደው ሩሲያ መርቶት ነው ጦርነቱ የሚካሄደው። ይሄ ጥሩ መለያ ይሆነናል። ሩሲያ ስትመራ አሁን አግሪመንት አላቸው፣ ስትራቴጂካዊ የሆነ ስምምነት አላቸው፣ በጦር ስምምነት አላቸው፣ በብዙ ነገር ስምምነት አላቸው። ስለዚህ በእስራኤል ላይ ጥቃት እንደምትሰነዝር ትንቢት ተነግሮባታል፣ ወይም ተባባሪ እንደሆነች ከአመፁ ጋራ እና ይህ ጦርነት በመጨረሻው ዘመን በጣም ወሳኝ የሆነ ጦርነት እንደሚሆን ከዛ ጀጅመንት እንደሚከተልም ያሳያል። መፍረሷም እንደሚመጣ ተነግሮላታል። ሌላው ሀገር በመጽሐፍ ቅዱስ ውስጥ የምንመለከታት ኢራቅ ናት። ኢራቅ በመጽሐፍ ቅዱስ ውስጥ ባቢሎን ተብላ ነው የምትታወቀው። በራእይ 17 ላይ ስለ ታላቂቱ ባቢሎን ይናገራል። እንደኔ ግን ታላቂቱ ባቢሎን ብሎ የሚናገረው አሁን ያለችዋን ኢራቅ ሳይሆን ሞስት ፕሮባብሊ በሌላ ዘመን በሌላ ታሪክ ውስጥ ያለች፣ አንዳንዶች ሮም ልትሆን ትችላለች ተብሎ ይገመታል። ወይም ደግሞ ዩሮፒያን ዩኒየን ሊሆን ይችላል ተብሎ ይገመታል። እና በመንፈሳዊ ስርዓት ባቢሎን ይባል እንጂ የሚናገረው ስለ ዓለም ሲስተም ነው። እና ሌሎች ደግሞ የነበረችውን ባቢሎን ራሷን
ኢራቅ ዳግም ትነሳለች እና ለዓለም የንግድና የፖለቲካ ማዕከል ትሆናለች ብለው የሚያምኑ ሰዎች አሉ። ይሄ እሷ ዴስቲኒ የተጻፈላት እንደ ባቢሎን ነው። ስለ ሲሪያ ወይንም ደግሞ ስለ ሶሪያ መጽሐፍ ቅዱስ የሚነግረን ነገሮች አሉ። ይሄ ስለ ደማስቆ ውድመት ኢሳይያስ 17:1 ላይ ተጽፏል። ደማስቆ ከተማነቱ ቀርቶ ምንድነው የምትባለው? የፍርስራሽ ክምር ትሆናለች፣ የቀበሮ ማደሪያ ትሆናለች ተብሎ ትንቢት ተነግሮባታል ሶሪያ። እና ይሄ ትንቢት አልተፈጸመም። ተፈጸመ መስሎን ባለፈው ጦርነት ብዙ ነገር ሲባል ነበር። ነገር ግን ሲሪያ የስ አካባቢዋ ወድሟል፣ ህዝቧ ተበትኗል፣ ብዙ መከራ አይተዋል። ነገር ግን ደማስቆ ከተማዋ የተነገረባት ትንቢት አለ። በኢሳይያስ 17:1 ላይ የፍርስራሽ ክምር ትሆናለች ይላል። አንድን ከተማ ፍርስራሽ የሚያደርገው ነገር አንዱ ጦርነት ወይ የምድር መንቀጥቀጥ ነው። ስለዚህ ጦርነት ከሆነ አሁን በጅምሩ ተመልክተነዋል። ምን አይነት መሳሪያዎች ናቸው ከተማን የፍርስራሽ ክምር ሊያደርጉ የሚችሉ? አይታችኋል። ምን አይነት ክሩዝ ሚሳይሎች ከተማን ሲመቱ እንዴት ዶግ አመድ እንደሚያደርጉ፣ በቃ ድንጋይን ብትንትን አድርገው አፈር እንደሚያደርጉ እና የመሳሪያው መርቀቅ ያሳያቸዋል በጨረፍታ ማለት ነው። እና ስለ ሲሪያ የተነገረው ነገር ይሄ ነው። ከሲሪያ ቀጥሎ እንዲሁ ዝም ብዬ አንዳንድ ሀገሮችን ምናልባት እስካሁን የተናገርኩት ሪቪው ላድርግላችሁ፣ ብዙ ኢንፎርሜሽን እንዳልሰጣችሁ። እነዚህ ሀገሮችን ማየት ትችላላችሁ። ምናልባት አሁን ተናግሬያቸዋለሁ። የሚጨምረው ምናልባት ሊቢያን እና ኢትዮጵያን ከታች ይጨምራል። ሚድል ኢስት ሀገሮች አይደለንም እኛ። ካልቸራችን ግን ወደ ሚድል ኢስት ይቀራረባል እና ከጎግ ጋር ተባባሪ ይሆናሉ የሚል ትንቢት ተነግሮባቸዋል። እና ያሳቀኝ ምክንያት ልነግራችሁ ነው። አንድ ሰው ጻፈልኝ። በቃ አይደለም ልክ አገርን ካለመውደድ የተናገርኩ ነው የመሰለው። ለመጽሐፍ ቅዱስ ታማኝ መሆን ከአገር በላይ መጽሐፍ ቅዱስ ኢትዮጵያና ሊቢያ ወይም ፉጥና ኩሽ ይከተሉታል፣ ጎግን ይከተላሉ ይላል ብሎ ማስተማር አገርን መጥላት አይደለም። ስለዚህ ተነግሯል። የስ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። በየትኛው ዘመን ነው ያ የሚሆነው? ከዛ በኋላ ነው? ከዛ በፊት ነው? ይህንን ለምሁራኑ እንተውላቸዋለን። ግን ሕዝቅኤል 38 ቁጥር 5 እንደሚነግረን ፉጥና ኩሽ ወይንም ደግሞ ኩሽ ኢትዮጵያ ከሆነች በጣም ጥሩ እና አንዳንድ ጊዜ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ጥቅስ ወስደን በጣም ደስ ብሎን እግዚአብሔር እንደምናመሰግን እንደምንጸልይ፣ እንደዚሁ ደግሞ ጎግና ማጎግን ተከትላ ለጦርነቱ እንደምትሄድ ምን ፖለቲካ ሁኔታ እንደሚቀየር አናውቅም፣ በየት ዘመን እንደሚሆን አናውቅም። ይሄ ትንቢት ግን የተነገራለ። ኢትዮጵያን አይመለከትም፣ የሚናገረው ሱዳን ነው ካልን እጆቿን ትዘረጋለች የተባለችውም ሱዳን ናት ማለት ነው። ለዚህ መጽሐፉን በትክክል ለመጽሐፉ ሎያል እንሆን፣ በፖለቲካ ማይንድ መጽሐፍ ቅዱስ ስላንተርጉመው ማለት ነው። ኦኬ፣ ይህንን ካልኩኝ እንግዲህ ስለ ቋንቋዎች እናገራለሁ። የሚድል ኢስት ህዝቦች ቋንቋቸው በአብዛኛው ሴማዊ ወይም ሴሜቲክ ነው። የሴሜቲክ ቋንቋዎችን ዘር ግንዶች ለማየት ሞከርኩኝ። አንዱ ኢስተርን ሴሜቲክ ላንጉጅ ወይም ደግሞ የምስራቅ ሴማዊ ቋንቋዎችና የምዕራብ ሴማዊ ቋንቋዎች ተብለው በሁለት ይከፈላሉ። የምስራቆቹ አኬዲያን እና ኤብላይት የሚባል ቋንቋዎች አሉ። የኛ የምታገኙት ተመልከቱ። ማዕከላዊ ሴማዎች ወይም የምዕራቡ ደግሞ ሁለት ይከፈላል፣ ማዕከላዊና ደቡባዊ። በማዕከላዊ ስር አረብኛ፣ ዕብራይስጥና አራማይክ አለ። በደቡባዊ ደግሞ ግዕዝና አማርኛ አለ። ሞስት ፕሮባብሊ እዛ ውስጥ ትግርኛም ትከቱታላችሁ ማለት ነው። ስለዚህ እነዚህ ሀገሮች በሙሉ እነዚህ ቋንቋዎች ተወራራሽነት አለን። እኛ ቋንቋችን በአብዛኛው ወደ ደቡብ ሴማዊነት ይሄዳል። በተለይ የአማርኛና የትግርኛ ቋንቋ ምናልባት የጉራግኛም ባልሳሳት ወደዛ ይሄዳል ተብሎ ይገመታል። ስለዚህ የቋንቋ ተመሳስሎትም አለን። ለምሳሌ ቤት ማለት ቤት ነው። ሰላም ሰላም ነው። አይን ነው። ልብ ቀልብ ነው የሚሉት። ቀልብ ልብ ነው። ራስ ባልሳሳት ጭንቅላት ወይም ራስ የሚለው ራስ ነው የሚጠቀሙት። አንድ የሚለው አሃድ የሚል ቃል ይጠቀማሉ። ምላስ የሚለው ሊሳን ብሎ ይጠቀማሉ። ሞት የሚለው መውት ብሎ ይጠቀማሉ። ይሄ እነሱ ቋንቋቸው ነው። ከኛ ጋር የሚያመሳስለው ለማሳየት ነው። ከኛ ባህል ጋር የሚቀራረብበት የሚድል ኢስቱ አንዱ በዕብራይስጥ ተመልከቱ። ሰማይ ሸማይም፣ ምድር ኤሬት ወይም መሬት የሚለውን ኤሬት፣ ውሃ ማይም። ትግርኛ የምትናገሩ ሰዎች ይገባቸዋል። ማይም ማይም ነው። ደም ዳም ነው። ስም ሼም ነው፣ ሽም ነው። ጆሮ ኦዜን ነው። ብዙ የሚቀራረብ አይመስልም። ሰባት ሼቫ ነው። ህይወት ሻይም ነው። አፍ ፔ ነው። እነዚህ ቃላቶች ተወራራሽነትን
ጥቂት ትመለከታላችሁ። ሌላው አራማይክ የሚባል ቋንቋ አለ። ይሄ የሶሪያ ቋንቋ ነው። አራማይክ እና አማሃሪክ ብዙ ፈረንጆች ያምታቱታል። አማርኛ ነው የምናገረው አማሃሪክ ነው የምናገረው ስላቸው አራማይክ ይሉና በዛ መንገድ ይወስዱታል። አንድ አይነት አይደለም። ትንሽ ተመሳሳይ ነገርም አለን እዛ ላይ። እሳት ኢሽታ ነው፣ ንጉስ ማላካ ነው ወይም መልካ ነው፣ አባት አባ ነው፣ እግር ረግላ ነው፣ መንገድ ኦርካ ነው፣ በረከት ብርካት ነው። እነዚህ ብዙ ተመሳሳይ የሆኑ ቃላቶችን ልታገኙ ትችላላችሁ። እና በባህል ተመሳሳይነታችን፣ በቋንቋ ተመሳሳይነታችን የኢትዮጵያ ኤርትራ ሞስት ፕሮባብሊ ወደ አረቡ ዓለም ወደ ኢስተርን ያደላል ማለት ነው። ይህንን ካልኳችሁ በጣም የሚመሳሰሉ ደግሞ በጣም ጠንካራ ባህላዊ እሴቶች አሏቸው። መካከለኛ ምስራቅ ሰዎች በጣም ተመሳሳይ የሆነ እንዲሁ ተለያይተው በተለያየ ሀገር ሊስት አድርጌ ባሳያችሁ ልክ እንደ አፍሪካ ሀገሮች ከኢትዮጵያ ኬንያ ስትሄዱ በጣም ብዙ ልዩነቶችን ልታዩ ትችላላችሁ። መካከለኛ ምስራቅ ላይ ግን ብዙ ልዩነት ላታዩ ትችላላችሁ። ባህላቸው ተመሳሳይ ነው። በተለይ በጋራ ያላቸው በጣም የሚወደድላቸው ባህል ምን ትወድላቸዋለህ ከሚድል ኢስት ህዝቦች ብትሉኝ እንግዳ ተቀባይ ህዝብ ናቸው። በጣም ሆስፒታሊቲ ይወዳሉ በጣም እና በመካከለኛው ምስራቅ እንግዳ የእግዚአብሔር ስጦታ ተደርጎ ነው የሚወሰደው እና በጣም ለጋስ ህዝቦች ናቸው። እንግዳ መቀበል ይወዳሉ። መብላት መጠጣት በጣም እንደ ትልቅ ክብርና ግዴታም ነው። አንዳንድ ጊዜ ብላ ልክ የኛ ባህል ላይ እንዳለ ብላ እንደሚባል ልክ እንደዛ እነሱ በቃ ቡናና ሻይ ማቅረብ በተለይ ቡና በተለይ በአረብኛ ወይንም ሻይ እንትን ናቸው። የማህበራዊ ሶሻል አክቲቪቲ መክፈቻዎች ናቸው። ቡና ቀርቶ መስጠት እንግዳ ከመጣ ይሄን ለማቅረብ አንዳንድ ጊዜ እንደ ነውርም የሚቆጠርበት አካባቢዎች አሉ። እና እንግዳ ተቀባዮች ናቸው። ቤተሰብ ወዳዶች ናቸው። የቤተሰብና የጎሳ ትስስር ይሄ ኮሌክቲቪዝም በጣም አላቸው እና በጣም ከግለሰባዊ ይልቅ ወይም እንደዚያው እኛ ኖርዝ አሜሪካ ያለነው ኢንዲቪጁዋሊስቲክ ነው። በጣም ልዩነቱን የምታውቁት ጎረቤቴን 20 ዓመት አብሬ ኖሬ አንድ ቀን ሰላም ላልለው እችላለሁ፣ አይቼውም ላላቅ እችላለሁ። የሚገርም ጎረቤት አጥር አጠገብ ሆነን ላንተዋወቅ እንችላለን። እኛ አገር ቤት ስናድግ የሰፈሩን ሰው አልፈን የሌላ ቀበሌ ሰው እናውቃለን። እዚህ ሀገር ጎረቤት ሆናችሁ በተለይ ኖርዝ አሜሪካ ላይ አውሮፓም ኢንዲቪጁዋሊስቲክ ካልቸር ነው ያለው። ከሚድል ኢስት ጋር ፈጽሞ ማይገጣጠም ነው። ሚድል ኢስት ሰዎች ከግለሰባዊነት ይልቅ ከኢንዲቪጁዋሊዝም ይልቅ በጣም የጋራ ማንነት አላቸው። በቤተሰብ ያምናሉ፣ በጎሳ ያምናሉ፣ በሃይማኖት አንድነት ያምናሉ። ስለዚህ በጣም ትልቅ ቦታ አለው። ቤተሰብ፣ ጎሳ፣ ሃይማኖት በጣም ትልቅ ቦታ አለው በእነሱ። በሚድል ኢስት አካባቢ ላይ አሁንም በጣም የተዘረጋ ይሄ ምንድን ነው ኤክስቴንድድ ፋሚሊ የተዘረጋ አሁን በዚህ በሰሜን አሜሪካ ብትመጡ ባልና ሚስት የሆኑና ኤክስቴንድድ ፋሚሊ የሚሉት እናትና አባቶቻቸውን ነው። ከዛ አልፎ ብዙ አይሄድም። ከዛ በላይ አክስት ልጅ ምናምን ብዙ የሚቀራረቡ አይደሉም። በሚድል ኢስት ግን አያቶች፣ ወላጆች፣ ልጆች ሁሉም ተቀራርበው ይኖራሉ። አሁን እዚህ ሀገር ህንዶች አሉ ከኛ ጋር። ህንዶቹ አኗኗራቸው እንደዚህ ነው። እናቶቻቸውን ያመጣሉ። እናቶቻቸውን ትልቁ ልጅ ይጦራል። ሚስትም አብራ ነው የምትኖረው። ዘመድ አዝማድ አብረው ይኖራሉ። ትልቅ ቤት ሰርተው አብረው መኖር ይወዳሉ። የአረቡን ባህል ይሄ ነው ያላቸው። ወይም በእስላሙ ሀገር ያለው በጣም ሶሻል ኔትወርኳቸው ስትሮንግ ነው። ይሄ መጽሐፍ ቅዱሳዊ ነው፣ የሚወደድም ነው፣ መልካም ነው። በሰሜን አሜሪካ ያለው ኢንዲቪጁዋሊስቲክ ነው። ብዙ ጊዜ ለዚህ ሆን ላለው ሰሜን አሜሪካ ሰዎች በአእምሮ ጭንቀት ይጠቃሉ። ተቀራርበው ነው የሚኖሩት እነሱ። ኮሌክቲቪዝም የምለው ይሄንን ነው። ሌላው የቤተሰብ ክብር አለ። ይሄ ዘር አለማሰደብ፣ ቤተሰብ አለማሰደብ። የማን ልጅ ነው ይሄ ባካችሁ በስማም እንደሚባለው አይነት ማለት ነው። እና የአንድ ግለሰብ ተግባር የቤተሰቡን ስም ሊያቆሽሽ ወይም ደግሞ ሊያስገብር ይችላል። ስለዚህ በጣም አንድ ሴት አሁን የቤተሰቧን ክብር ካዋረደች እስከ መግደልም ሊደርሱ ይችላሉ። ዘር አሰዳቢ ተብላ ማለት ነው። ዘር አሰደበ ተብሎ ማለት ነው። ስለዚህ በጣም የቤተሰብ የጎሳ ትስስር አለ። ይሄ ለምዕራቡ ሰው ላይገባው ይችላል። ይሄ ነው ችግሩ የሆነው። ሌላው የምግብ ባህላቸው ነው። በጣም ደስ የሚለው የምግብ ባህላቸው። እኔ ትንሽ አንድ ወቅት ብቻ ነው የሄድኩት አንድ አካባቢ ላይ ሚድል ኢስት አካባቢና ምግብ አዘጋጀታቸው በጣም ተመሳሳዮች ናቸው። የወይራ ዘይት፣ በግ፣ ዶሮ፣ ምስር፣ አተር፣ ቅመማ ቅመም በጣም በጥቅም ላይ ሲያውሉ ትመለከታላችሁ። በጣም ታዋቂ የሆኑ ምግቦች አሏቸው። እንደ ሐሙስ ነው የምትሉት ሐሙስ፣ ፈላፍል፣ ሸዋርማ፣ በቅላቫ
እነዚህ በጣም በሁሉም ሀገራት ሚድል ኢስት ላይ በጣም የታወቁ የምግብ አይነቶች ናቸው። የምግብ ስርዓታቸው ተመሳሳይ ነው። ምግብ በአንድ ትልቅ የጋራ ሳህን ላይ ቀርቦ አብረው ነው የሚበሉት። በፍቅር አንድነትን የሚያሳዩበት አንዱ ነገር አብሮ በመብላት ነው። ይሄ አሁን የምነግራችሁ የኛ ሀገር ባህል ነው የሚመስለው አይደለም። ምክንያቱም የኛ ካልቸራችን በጣም ኢንፍሉዌንስ የተደረገው እኛ ወደ ኢስቱ ነው የምንቀርበው። ወደዚህ ወደ አረቡ ዓለም ስለምንቀርብ ባህላችን፣ ቋንቋችን በሙሉ ወደ ኢስት ነው። በተለይ የሰሜኑ አካባቢ ማለት ነው።